ቀጣይ ትኩረታችን ማንቸስተር ዩናይትድ ላይ ነው የሚሆነው። ቀዮች ሰይጣኖች ማንቸስተር ዩናይትዶች ከዝውውር ጋር በተያያዘ እንግዲህ በዚህ የክረምት የዝውውር መስኮት አክቲቭ ከሆኑ ክለቦች ወይም በከፍተኛ ሁኔታ ዝውውር ከሚከውኑ ክለቦች መካከል ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ አንደኛው ክለብ ነው ማለት ይቻላል። ቁጥር አንዱም ክለብ ነው ማለት ይቻላል ዘንድሮ ከሌሎቹ ክለቦች አንጻር። ምክንያቱም ሌሎቹ ባለፉት ዓመታቶች የዝውውር ሂደታቸውን ሲያጠናክሩ የቆዩ ናቸው። ማንቸስተር ዩናይትድ ደግሞ የአሰልጣኞች በወጡ ቁጥር የአሰልጣኞችን ፍላጎት መሰረት የሚያደርግ እንደገና ቡድኑን የሚያጠናክር ደግሞ ዘንድሮ ወደ ሻምፒዮንስ ሊጉ መመለሳቸውና መሰል ነገሮች ያመጧቸው ተጽዕኖዎችን ተከትሎ በከፍተኛ ሁኔታ በዝውውር አክቲቭ ከሆኑም ክለቦች መካከል የሚጠቀስ ነው። ማንቸስተር ዩናይትድ እና ቶተናም የተፋጠጡበት ማቲያስ ፈርናንዴዝ በትልቁ የዚህ የክረምቱ የዝውውር መስኮት ማድመቂያ ነው ማለት ይቻላል። ማንቸስተር ዩናይትድ የዚህን ተጫዋች ዝውውር በተደጋጋሚ እንዳልነው ለመጨረስ ያልቻለበት ዋነኛው ምክንያት ወይም ዝውውሩን በተወሰነ መንገድ እያዘገየ ያለው የማድሪድን ውሳኔ እየጠበቀ ስለሆነ ነው። ማድሪድ የበርናርዶ ሲልቫ መምጣት ተከትሎ ቀጣይ ኢንዞ ፈርናንዴዝ ይከተላል። ስለዚህ ከማድሪድ የሚወጡ አንድና ሁለት የአማካይ መስመር ተጫዋቾች ይኖራሉ። እንደሚታወቀው ትናንት ፍራንክ ጋርሲያን ለገበያ አውጥቷል። አሴንሲዮና ፍራንክ ጋርሲያን ለገበያ አውጥተውታል ሪያል ማድሪድ። ሞሪኖ አልፈልጋቸውም ብሏል እና ሚዱ ላይም ይጠበቃል። ማን ነው? ካማቪንጋ ነው? ኦሪየል ቹዋሚኒ ነው? ፍሬዴሪኮ ቫልቨርዴ ነው? አርዳ ጉለር ነው? እነዚህ ተጫዋቾች ቢያንስ አንዱ አለበለዚያ ደግሞ ሁለቱ ተጫዋቾች የመውጣት ዕድል ይኖራቸዋል። እና ማንቸስተር ዩናይትድ ፍሬዴሪኮ ቫልቨርዴ ወይም ኦሪየል ቹዋሚኒን የሚያገኝ ከሆነ ከማቲያስ ፈርናንዴዝ ጋር ያለውን ነገር ሊተወው ይችላል። ጥሩ እኮ ሂዶበታል። የማቲያስ ፈርናንዴዝን ጉዳይ ቫሉዌሽን ሰርተዋል። የመጀመሪያ ቢድ ለማድረግ እየተዘጋጁ ነው። 60 እስከ 70 ሚሊዮን ፓውንድ ድረስ ማንቸስተር ዩናይትዶች ለመክፈል ወይም ለማስገባት እየተዘጋጁ ነው። ዌስትሃም ግን እስከ 85 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ዝውውር ይፈልጋል። ከ80 እስከ 85 ሚሊዮን ፓውንድ ድረስ እሱ ነው አሁን ከፍተኛ ችግር ይሆናል። አንደኛ የሁለቱ ቡድኖች ቫሉዌሽን የሰጡት የዋጋ ሂደት እንጂ እስካሁን ዝውውሩ ይጠናቀቅ ነበር። ማንቸስተር ዩናይትድ በሰጠው ቫሉዌሽን ዌስትሃም የሚስማማ ቢሆን ድሮ ማለት ነው። ቶተናም አንገት ማስገቢያ ቀዳዳ ያገኙበት መንገድ ይሄ ነው፣ ሌላ አይደለም። ገንዘቡ ነው ቶተናም አንገታቸው እንዲያስገቡ እያደረጋቸው ያሉ። ቶተናም ሻምፒዮንስ ሊግ የማይሳተፍ ክለብ ከመሆኑ ጋር ተያይዞ ዘንድሮ በመጨረሻው ቀን ከወራጅ ቀጠና መትረፉን ተከትሎ እና መሰል ነገሮች ተያይዘው አንድ ተጫዋች ለቶተናም ሲሸጥና ለማንቸስተር ዩናይትድ ሲሸጥ እኩል ዋጋ ይሸጥ። በዛ ላይ የተጫዋቹ ኢንተረስት ይታያል። ተጫዋቹ ማንቸስተር ዩናይትድን ነው መቀላቀል የሚፈልገው። የተጋነነ የዋጋ ልዩነት ከሌለ፣ የዋጋ ልዩነቱ ከፍ ያለ ከሆነ ለተጫዋቹን ቦነስ ሰጥተህ ከፍ ወዳለው ዋጋ ወደ ሰጠው ክለብ እንዲሄድ ጫና ልትፈጥርበት ትችላለህ። ተመሳሳይ ዋጋ ከሆነ የተጫዋቹ ምርጫ ነው የምታከብረው። ለምሳሌ ቶተናም 80 ሚሊዮን ፓውንድ ቢሰጥ ማንቸስተር ዩናይትድም 80 ሚሊዮን ፓውንድ ቢሰጥ ሁለቱም የተጫዋቹን ኢንተረስት ነው ከዛ በኋላ የሚጠየቀው ተመሳሳይ ዋጋ ከሆነ። አሁን ግን ልዩነት የሆነው ማንቸስተር ዩናይትድ ለመስጠት የተዘጋጀው ዋጋና ቶተናም ሊሰጠው የተዘጋጀው ዋጋ ቫሉዌሽኑ ከፍ ያለው ነው። ማንቸስተር ዩናይትድ 60-70 ድረስ 60 የመጀመሪያው ቢድ የሚያደርገው ነው ተብሎ ይጠበቃል። ከዛ እስከ 70 ድረስ ማክሲመም ሊሄድ ይችላል ተብሎ ይጠበቃል። ቶተናም ደግሞ ከ75 ጀምሮ እስከ 85 ድረስ ማለትም ዌስትሃሞች ቫሉዌት እስካረጉት ዋጋ ድረስ ለመጠጋት ተዘጋጅቷል። ይሄ ነው ልዩነቱ አድማጮቻችን። ይሄ ነው አሁን ቶተናም አንገት እንዲያስገባ ያደረገው እቺ ምክንያት ናት። ዌስትሃም የሚጠይቀውን ገንዘብ ለመክፈል ዝግጁ ስለሆነ ነው። ተጫዋቹ ማድሪድም ይፈልገዋል። ግን ማድሪድ ይህንን ተጫዋች ቫልዩ የሚያደርገው ማንቸስተር ዩናይትድ ባወጣው ስታንዳርድ አካባቢ እና አርሰናል ይፈልጉታል ይህንን ተጫዋች ማቲያስ ፈርናንዴዝ። ተመሳሳይ ነው፣ ቫልዩዎች ናቸው፣ ዝቅ ያለ ነው። እንዲሁ ማንቸስተር ዩናይትድ ይሻላል የሰጠው ዋጋ። ሌሎቹ 50-55 ነው የሚያስቡት ተጫዋቹ እና አርሰናል እና ማድሪድ እና መሰል ክለቦች። ስለዚህ ይህንን መሰረት ባደረገ መንገድ የማቲያስ ፈርናንዴዝ ዝውውር እክል እየገጠመው ያለው በእነዚህ ሁለት ምክንያት ነው። አንደኛ ቶተናም እጁን አስገብቷል። ያስገባው ቶተናም ደግሞ ጠንካራ ገንዘብ ለማስጠት ነው። ሁለተኛ ማንቸስተር ዩናይትድ በዛኛው በኩል ደግሞ የማድሪድን ውሳኔዎች እየጠበቀ ነው።
ሴሪየል ዊነር የሆኑ አሸናፊ የሆኑ ተጫዋቾች ናቸው። ኦሪየል ቹዋሜኒ፣ ፍሬዴሪኮ ቫልቨርዴ የማሸነፍ ሜንታሊቲ ጭምር ይዞ የሚመጡ ናቸው። አውሮፓ ሻምፒዮንስ ሊግን ያነሱ በኃያል ሪያል ማድሪድ የተጫወቱ ተጫዋቾች ናቸው። ሲመጡ ይዞት የሚመጡ ኤክስፒሪያንስ ቀላል አይደለም። ማቲያስ ፈርናንዴዝ ገና ሊያብብ ይችላል ብለህ የምታስበው ተጫዋች ነው አምና ካሳየው ብቃት አንጻር እንጂ እርግጠኛ ሆነ የተጫዋች በቃ ሃይ ሌቭል ኳሊቲ ነው የምትለው አይደለም። ምክንያቱም አንድ ተጫዋች የጥራት ደረጃው መለኪያ ነጥቦች መካከል አንዱ ኮንሲስተንሲ ነው፣ ወጥነት ያለው አቋም በየአመቱ ማሳየት፣ ካለ ጉዳት መቀጠልና መሰል ነገሮች። ፈርናንዴዝ አንድ አመት የተመለከትነው ቦይስታ ኦሪየል ቹዋሜኒ 4-5 ዓመት ተመልክተናል። ፍሬዴሪኮ ቫልቨርዴ ተመሳሳይ ነው። ምንም ጥያቄ በሌለው መንገድ ከምትፈልገው ሲስተም ከየትኛውም ሲስተም ጋር ፊት ሊያደርጉ የሚችሉ ተጫዋቾች ናቸው የምታመጣቸው። ዋጋቸው ተመሳሳይ ነው። ደሞዝ ብቻ ነው ሊጨምር የሚችል ከማቲያስ ፈርናንዴዝ አንጻር። ቶተንሃም ቡድኑን ሙሉ በሙሉ ለመቀየር የተዘጋጀ ያለ ተጫዋች ነው። በቀጣይ ዓመት ቶተንሃም ከቋሚ 11ዱ 6 እና 7 ተጫዋቾችን ቀይሮ ሊገባ ይችላል። ዲዘርቢ ቡድኑን ሪቮሉሽናይዝ እያደረጉ ነው። በኃይለኛው ቡድኑን እየቀየሩ ያሉ አሰልጣኝ ናቸው። ተከላካይ መስመር ላይ ቫኔከን አስፈርመዋል፣ ሮበርትሰንን አስፈርመዋል፣ ማርኮስ ሴናሲን አስፈርመዋል። ልብ በሉ ከአራቱ ተከላካዮች 3 አዳዲስ ተከላካዮች ጨምረዋል። ፔድሮ ፖሮ ብቻ ነው በዚህ ቡድን ውስጥ የማይነካው የማይቀየረው። ጂል ስፔንስ እና ፔድሮ ፖሮን ኢንተርቼንጀብሊ ይጠቀማቸዋል ቀይ መስመሩ ላይ። ክርስቲያን ሮሜሮ ፍቃድ ተሰጥቶታል እንዲወጣ ከቶተንሃም መውጣት ይችላል ብሏል። አልፈልገውም ብሏል ዲዘርቢ። እነ ማንቸስተር ዩናይትድ እነ ባርሴሎና የተጫዋች ፈላጊዎች ናቸው። ይውጣ ፈቅጃለሁ ብሏል ዲዘርቢ። ቫኔከ ሲደርስላቸው ዲዘርቢ ማን ነው ክርስቲያን ሮሜሮ መውጣት ይችላል ብሏል። ሚኪ ቫንደቬን ነው እንዲሁም ከሳቸው ሲስተም ጋር ይሄዳል በሚል ሊያቆዩት የሚፈልጉት ከቫኔከ ጋር ወይም ከማርኮስ ሴናሲ ጋር ሊያጣምሩት የፈለጉት ተጫዋች እሱን ነው። ሚዱ ላይ ተመሳሳይ ለውጦችን ለማድረግ እየተዘጋጁ ነው። ሉካስ ቤርጋቤል ዛሬ ፍቃድ ተሰጥቶታል በይፋ ከቶተንሃም መልቀቅ ትችላለህ ተብሏል። ስዊድናዊ ሉካስ ቤርጋቤል እዚህ ቦታ ላይ የሚያመጧቸው ተጫዋች ስላሉ ነው ይህንን ውሳኔ የወሰኑት። የቶተንሃም እቅድ ሚዱን በማቲያስ ፈርናንዴዝ እና በሳንድሮ ቶናሊ መገንባት ዋነኛ እቅዳቸው። ለሁለቱ ተጫዋቾች ዝውውር እስከ 180 ሚሊዮን ፓውንድ ድረስ ለመክፈል ገንዘብ አዘጋጅተዋል ቶተንሃሞች። ማቲያስ ፈርናንዴዝ እና ሳንድሮ ቶናሊን ሚዱ ላይ በማጣመር ማለት ነው። በዚህ ሂደት ውስጥ እንደጠቀስኩት እንደ ቤርጋቤል አይነት ተጫዋቾች ይወጣሉ። የብስ ቢሱማ ይወጣል። በዚህ ሂደት ውስጥ ኢቨን ቤንታንኩር ሊነካ ይችላል እንደ ሁለተኛ አማራጭ ካልተጠቀሙት። ስለዚህ እነዚህን መሰረት ያደረገ ዝውውር ዋናው የአሰልጣኝ ዲዘርቢ ውሳኔ ወይም ትልቁ ስራቸው ላይክ የቶተንሃም የማንቸስተር ዩናይትድ ችግርም ተመሳሳይ ይመስላል። ያንን መሰረት በማድረግ ይመስላል ዲዘርቢ ጣሊያናዊ አሰልጣኝ ትልልቆቹ ዝውውሮች ሚድፊልደሩ ላይና ተከላካዩ ላይ እንዲያደረጉ። ቫኔኬን በ52 ሚሊዮን ፓውንድ አምጥተዋል። ማርኮስ ሴናሲና አንድሬ ሮበርትሰንን በነፃ ዝውውር አምጥተዋል። ሚዱ ላይ በ180 ሚሊዮን ፓውንድ እነዚህን ሁለት ተጫዋቾች ከጨመሩ ከፊቱ ላይ ብዙ ችግር የለበት ቶተንሃም። እንደ ሪቻርልሰን፣ ጄምስ ማዲሰን ቤርጋቤል ሊወጣ ነው አይደል? ጥያቄ ጠየቀ። ቤርጋቤል ይወጣል። በይፋ ጠየቀ። ልቀቁኝ ብሏል። ለቃለው አልፈልግም ብሏል። ስለዚህ መሐመድ ቅዱስ ይነሳል። እንደዚሁም ስዊድናዊው በአመቱ ሙሉ በጉዳት ሳይጫወት የሰነበተው ሌላኛው የአጥቂ መስመር ተጫዋቾች ኩልሲቪስኪም አላቸው እና አጥቂው ላይ ብዙ ችግር የለም። እነ ማቲያስ ቴል እነ ኦዶበርት አይነት ተጫዋቾች ሲጨምር ደግሞ ፉል ነው በቃ ቡድኑ። አጥቂው ላይ ብዙም አጥቂውን የሚጨምረው አይደለም። ምናልባት አፕግሬድ ካላረከው ለምሳሌ ሶላንኪን አስወጥታ አይጎር ቲያጎን እንደዚህ አይነት ዝውውሮችን ካላረክ በስተቀረ ያን ያህል አስፈላጊ ዝውውር ላይሆን ይችላልና ቶተንሃም አንዱ በደንብ ተጠናክሮ ሊመጣ የሚችል ቡድን ከመሆኑ ጋር ተያይዞ ሳንድሮ ቶናሊን እና ማቲያስ ፈርናንዴዝን ለማምጣት እየሰራ ያለበት ሂደት ነው ያለው። ማንቸስተር ዩናይትድ በዚህ ዝውውር ውስጥ ወይም በማቲያስ ፈርናንዴዝ ዝውውር ውስጥ እየዘገየ ያለበት ሂደት ዋጋ እንዳያስከፍለው ያሰጋል። ማቲያስ ፈርናንዴዝ ወደ ቶተንሃም ከሄደ እና ማንቸስተር ዩናይትድ ታርጌት የሆኑ ዝውውሮችን ካልነካ፣ ለምሳሌ ቹዋሜኒን ካላመጣ፣ ፍሬዴሪኮ ቫልቨርዴን ካላመጣ፣ እንዲህ አይነት ዝውውሮችን ካልፈጸመ የኋላ ዋጋ እንዳያስከፍለው ያሰጋል እና ይሄ ዝውውር በከፍተኛ ሁኔታ አጣብቂኝ ውስጥ የገባ ዝውውር ይመስላል በተወሰነ መንገድ ለማንቸስተር ዩናይትድ። አሁንም ማንቸስተር ዩናይትድ በነገራችን ላይ
ልብ ማለት ያለባቸው ማንቸስተር ዩናይትድ አሁንም ዝውውሩን የሚመራው ቡድን ክለብ እሱ ነው። የማቲያስ ፈርናንዴዝ ቅድም የጠቀስኳቸው ሪዝኖች ናቸው ከዝውውሩ ሊያስወጡት የሚችለው የገንዘብ ጉዳይና ማድሪድን ማንቸስተር ዩናይትድ ከመጠበቁ ጋር ተያይዞ ማለት ነው። ከዛ ውጭ ግን ማንቸስተር ዩናይትድ የክርስቲያን ሮሜሮን ዝውውርም ለመጨረስ ስራዎችን ወይም መሰረቶችን የመስራት ሂደቶችን እየከወነ ነው የሚገኘው። ዛሬ ደግሞ የሙሪሎ ዝውውር ላይ የኖቲንጋም ፎረስት ተከላካይ ሙሪሎን ለማምጣት ማንቸስተር ዩናይትድ ይፈልጋል። ሃሪ ማጓየርን ሊሸጡ ሳያስቡ አይቀርም ማንቸስተር ዩናይትዶች። 1 ዓመት ተጨማሪ ኮንትራት ፈርመዋል። ግን ገዢ ካገኙ ጥሩ ገዢ ካገኙ ሃሪ ማጓየርን ሊያስወጡት ይችላሉ ተብሎ ይጠበቃል። ስለዚህ አንድ መሰረት ባረገ መንገድ የኖቲንጋም ፎረስትን ብራዚላዊ ተከላካይ ሙሪሎንም ወደ ቡድናቸው በተከላካይ መስመር የማጠናከር ስራ ላይ ለማምጣት እየተዘጋጁ የሚገኙበት ሂደት እየተመለከትን እንገኛለን። እስካሁን ማንቸስተር ዩናይትድ 1 ተጫዋች ነው ያስፈረመው። ነገራችን ኤደርሰንን ብቻ ነው የጨረሰው። ሌሎቹ ዝውውሮች በንጥልጥል ያሉ ናቸው። ቶሎ ቶሎ ዝውውሮች መጨረስ ካለባቸው ክለቦች መካከል ማንቸስተር ዩናይትድ በትልቁ ይነሳል። በትልቁ በጣም የታመሙ ቦታዎች አሉ፣ እነሱን ማስተካከል። የለቀቁ ተጫዋቾች አሉ፣ የሚለቁ ተጫዋቾች አሉ። እነዚህም መሰረት ባደረገ መንገድ ከፍተኛ ማስተካከያዎችን ከማንቸስተር ዩናይትድ የሚጠበቅ ይሆናል። ሌሎች ጥያቄዎች እየተነሱ ነው ያሉት። በተወሰነ መንገድ መለስ አድርገን እንሂድ። ሊቨርፑል ጋር በተያዘ የሊቨርፑል ጉዳይ ያው ትኩረታቸው ሊቨርፑሎች ያን ዲያሞንዴና አዳም ዋርተን ላይ ነው በትልቁ እየሰሩ ያሉት። የተሻሻለ አዲስ ነገር የለም። የዲያሞንዴ የመጀመሪያ ጥያቄ ውድቅ ተደርጎባቸዋል። ሁለተኛ ዙር ጥያቄ ለማቅረብ እየተጓዙ ይገኛሉ። ጠንከር ያለ ገንዘብ ግን የገርሞኛል። ዲያሞንዴ መቶ ቀርቦለት ውድቅ መደረጉ በጣም ገርሞኛል። 19 ዓመት ታዳጊ በዚህ ልክ ወደ 111 አካባቢ ቀጣይ ሊያቀርቡ እየተዘጋጁ እኮ ነው። ከባድ ነው። በእርግጥ ታለንት ነው ልጁ፣ ምንም ጥያቄ የለውም። ግን ገና እኮ ነው። ገና 19 ዓመቱ ነው። ገና በዚህ ደረጃ ብዙ ጊዜ በዚህ እድሜ ወደ ግፋ ቢል እንኳን 80 70 አካባቢ በጣም ታለንት ለሆኑ ለነሱ የሚከፈለው እንደዛ። አሁን እኮ ገበያው ፉክክር ሆነ ሶፊ እና በዚህ በፉክክር ሂደት ውስጥ ሌሎችም እከሌ ይሄን ያህል ካወጣ ይሄኛው ተጫዋች ለምን ይሄን ያህል አይወጣም የሚል ፉክክር ክለቦች ገቡ። ለዛ ነው እኮ አሁን ሞርጋን ሮጀርስን ብታየው አርሰናል ወደ 70 አካባቢ አገኘዋለሁ ብሎ ነበር የጠበቀው። ግን አሁን ኦልሞስት 85 ለማቅረብ ተዘጋጅቷል። ቀጥሎ ወደ 100 እንደሚጠጋ ነው እየተገመተ ያለው። ለዲዮማንዴ 100 ሪጀክት ከተደረገ ለሞርጋን ሮጀርስ አስበው ምን ሊሆን እንደሚችል ማለት እና ክለቦችን እያዩ አንዱን እያየ ለተጫዋቾች ዋጋ እየጨመረ መጥቷል ከዝውውሩ ጋር ተገናኝቶ። በጣም አሪፍ ሰው። ሊቨርፑል ላይ ያለው ነገር ይሄ ነው። የዲያሞንዴ ጉዳይ ነው እንግዲህ የሚጠበቀው። ተጨማሪ ገንዘብ ይዞ ይሄዳሉ ተብሎ ይጠበቃል ሊቨርፑሎች።